ወርቂቱ የራሷን ጉድ ራሷን ወጥመድ ውስጥ አስገባች። በጣም በሚያሳዝን ነገር እንግዲህ ልጇ ቤት መታ ጋሽ ጸጋዬን ስታገኘው ቪዲዮውን ለወንድዬ እያሳየ መስሏት ወንድዬ ይቅር በለኝ እያለች የወንድዬንም እናት ይቅር በለኝ በድያችኋለሁ፣ ይሄ ሁላ ነገር ስላደረገው እባካችሁ እስር ቤት እንዳታስገቡኝ እያለች ይገኛለች ማለት ነው። ግን ጋሽ ጸጋዬ አልነገረም ነበረ ማለት ነው። ሁሉን ነገር አላሳወቀውም ለወንድዬ፣ ግን ራሷን በራሷ ወጥመድ ውስጥ አስገባች ማለት ነው። ሰላም ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ሁሉ ሰላም ሁሉ አማን ነው። እኔ ጋር ሁሉ ነገር ሰላም ነው። ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ቅንነት ለራስ ነው፣ ለኔ የምታደርጉልኝ መልካምነት ምክንያቱም ለእናንተም ቤታችሁ አንኳኩቶ እስከሚመጣላችኋል እና እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። የእናት ግፍ ድራማን ይዤላችሁ ከች ብዬላችኋለሁ ማለት ነው። ክፍል 35 ደርሰናል ማለት ነው። እንግዲህ በጣም በሚያሳዝን ነገር ወይዘሮ ወርቂቱ ራሷ ወጥመድ ውስጥ አስገብታ ትገኛለች ማለት ነው። እውነቴን ነው የምላችሁ፣ ይሄ ስድብ የለመደና ክፋት የለመደ አንደበት መልካም ነገር ይሰራል ለማለት ቀላል አይደለም፣ አይሰራም በጭራሽ ማለት ነውና በጣም በሚያሳዝን ነገር የምነግራችሁ ነገር በመጀመሪያ ምን ተፈጠረ ሲባል እንግዲህ ታውቃላችሁ ባንሰሞለታ ክፍል 32 ላይ ወደ እናቷ ቤት ሄዳ ነበረ። እናቴ ታመመች ብላ በእናቷ ላይ አሟርታ ወደ ቤት ውስጥ ሄዳ ነበረ። እንደዚሁም ደግሞ ወንድዬ ያው እሷን እናትየዋን ለመጠየቅ ወደ እሷ ቤት ሄዱ ነበረ፣ ወይዘሮ ወርቄቱን ለመጠየቅ ወደዛ። ከዛ ሲመለሱ ምንድን ነው የተፈጠረው መሰላችሁ? ቀጥታ የተፈጠረው ነገር በጣም በሚያሳዝን ነገር እንትናን ያገኙታሉ ማለት ነው። ጋሽ ጸጋዬ እንግዲህ ቪዲዮውን ቀጥታ ለእንትና ለማሳየት ነበር የመጣው ማለት ነው፣ ለወንድዬ ማለት ነው። ግን እሷ በፊት ዋሽተዋለች። ከዚህም በፊት ጸጋዬ ወደ ቤት ውስጥ መጥቶ ምንድን ያለችው ወንድዬ ማን ነው የሰውዬ ከዚህ ቤት ውስጥ ነው የወጣው ምናምን ሲላት ድሮ ጓደኛዬ ነው አብሮን ያደግን ደሃ እንግዲህ የሚበሉት ሲያጡ እኛ በቀን ምግብ እንሰጣቸዋለን በጣም መስኪን ነው ምናምን እያለች ስለሱ ነገር ስታወራ ነበረ ማለት ነው። ወንድዬም እሷ የምትለው ነገር ሁሉን ነገር አምኖ ነበረ ማለት ነው። አሁንም ሳየው እንግዲህ ከዚህም በፊት የማቀቅ መሰለኝ ምናምን ይለዋል ማለት ነው። አወድ እናንተ ቤት መጥቼ ነበረ ግቢ ላይ ተገናኝተን ነበረ ይለዋል ማለት ነው። ኦኬ ለካ ይሄማ የልጅነትሽ እኮ ጓደኛ ነው ምናምን ይላታል ማለት ነው። አወድ አብሮ አደጌ ነው ነግሬያለሁ እኮ ምናምን ትለዋለች ማለት ነው። ወንድዬ በዛን ያምናል እንግዲህ። ከዛን እንግዲህ በእሱ ለማስፈራራት ነው በእርግጠኝነት ሊጠቀም ይመጣው ማለት ነው። ያው ብሬን ትሰጭኛለሽ አትሰጭኝም አለበለዚያ ቪዲዮን አሳያለሁ ለማለት ነው ጋሽ ጸጋዬ የመጣው ማለት ነው። ከዛም በኋላ ምንድነው የተፈጠረው መሰላችሁ? ወንድዬ ቤት ውስጥ አገባ አትሄድም ብሎ ይለዋል ማለት ነው። ወደ ቤት ውስጥ ያመጣዋል ማለት ነው። ወደ ቤት ውስጥ ያመጣ እንግዲህ ደስተኛ ነበረችም እንትና እንዲያመጣት ማለት ወደ ቤት እንዲገባ ደስተኛ በፍጹም አይደለችም ነበረ ማለት ነው። የወዲት ጉዲት ግን ደግሞ ወንድዬ እንዴት እዚህ ድረስ ደርሰህ ከአንተ የሚስት የጓደኛ አብሮ አደጋ ሆነህ እንዴት እዚህ ደርሰህ እንደዚህ ትሄዳለህ? በፍጹም ቤት ውስጥ ሻይ ቡና ምናምን ብለህ ነው መሄድ አለብህ ትለዋለች ማለት ነው። እሱም እዚህ መምጣቴማ ቤት መግባቴ ካልቀረ ልግባ ብሎ ወደ ቤት ውስጥ ይገባል ማለት ነው። ወደ ቤት ውስጥ እንግዲህ ከገባ በኋላ እማዬና እንግዲህ አለምዬ ኩሽና ውስጥ ሆኖ እያወሩ ነበረ ማለት ነው። ይሄንን ሰውዬ ታውቂዋለሽ እንዴ ምናምን ትላታለች ማለት ነው። እማዬ የአለምዬ ማለት ነው። እንዴ ያውቀዋለሁ፣ ከዚህም በፊት እኮ መጥቶ እንደውም የወዲት ጉዲቱን አስፈራርቷት አንድች ነገር እማዬን የሆነ ነገር ብታደርጊ ብሎ አስፈራርቷት ነው ከዚህ ቤት የሄደው። የሆነ ነገር ታደረገች ስልክ ደውይብኝ ብሎ ነው የሄደው ምናምን ትላታለች ማለት ነው። ከዛን እንግዲህ አለምዬ እኮ ይሄን እኮ ነው እያገተኝ ምናምን ትለዋለች ማለት ነው። እንዲህ እሱ ነው ያገተሽ? አዎ በፊት እንደውም እኮ ጥሩ ሰው መስሎ የነበረ በቃ አንቺንማ ካገተብኝ ጥሩ ሰው አይደለም ብላ እንደውም እማዬ የበለጠ ትናደድበታለች ማለት ነው። ከዛን አለምዬ ምን ትላታለች? እማዬ በጣም እኮ ጥሩ ሰው ነው፣ ምንም ነገር እኮ አላረገኝም፣ አልጎዳኝም፣ ምንም ነገር ያረገኝ ነገር የለም፣ በጣም መልካም ሰው ነው። እውነት ላንቺ እንደዛ አድርጓል ቤት ውስጥ መጥቶ ብሎ ትለዋለች ማለት ነው። አዎ ቤት ውስጥ እኮ መጥቶ የወዲት ጉዲት ሳስፈራራት ነበረ። ከዛሬ ጀምሮ ጫፏን ብትነኪ እኔ ላይ ትደውልልኝ
ብሎ ስልክ እንድደውልበት አድርጎ ነበረ ትላለች ማለት ነው። እውነትም በጣም ጸጋዬ ጥሩ ሰው ነው ምናምን ትላታለች ማለት ነው። እንዴ ምን አደረገች ስትል እንዴ እማዬ በጣም እኮ በዛን ጊዜ በተጨነኩበት ሰዓት በቀን 8 ነበረ ምግብ ሲያበላኝ የነበረው 8 ትልና እማዬ በጣም ትስቃለች ማለት ነው። በጣም በሚያሳዝን ነገር አሁን እማዬ በጣም ጨንቆኝ እኮ ስበላ ስጠጣ ነበረ። በጣም ነው የጨነቀኝ። ምክንያቱም ሲጨንቀኝ እህል እንደምበላ ታውቂያለሽ። በጣም በቀን 8 ነበረ የሚሰጠኝ ትላለች ማለት ነው። እማዬ እንዴ ቀለቡን መጨረሰሻል ምናምን ትለዋለች ማለት ነው። እማዬ በጣም እኮ ጨንኮኝ ነው እና ታዲያ ቀለብ ጨምሪ አትይኝም እንዴ ለሚመጣው ስንት ኩንታል ጤፍ ላስፈጭ ምናምን ትላታለች ማለት ነው። እንዴማ አሁን እኮ ጭንቀቱ የለም ጭንቀቱ ስላሌለ በዛን ጊዜ አይደለም 8 እኔ 10 ራሱ ቢሰጡኝ እበላ ነበረ በቀን 10 ግን ደግሞ አሁን ጭንቀቱ ስላሌለ ምንም ነገር አልበላም ትላታለች ማለት ነው። እማዬ በጣም ነው የሳቀችው ማለት ነው። ከዛም በኋላ ምን መሰላችሁ የተፈጠረው እንግዲህ ዛሬ አስቻለው እናትየዋን ብሩን ካልከፈሉ ሰውየው እንግዲህ ማለት ጸጋዬ ቪዲዮን እንደሚለቅና ወይንም ደግሞ እስር ቤት እንደሚያሳስራቸው አለበለዛ ቤቱን ካልሸጡና ምንም ካላደረጉ በጣም ችግር ላይ እንደሚደርሱ ለእናትየው እየነገራት ነበረ ማለት ነው። እናትየዋ እንግዲህ ምን ትላለች? ያ አንድ ጓደኛ ካለ አይደል እንዴ ነጋዴ ብር ያለው ልጅ እባክህ እስቲ እሱን ጠይቀው ብር አበድሬን በልና ጠይቀው ትለዋለች ማለት ነው። ብርማ አበድሬን ብዬው እሺ ብሎኛል ግን ትለዋለች። ፈጣሪ የተመሰገነው ምናምን ትላለች ማለት ነው ወይዘሮ ወርቂቱ። ከዛም በኋላ ግን እኮ የሚያበድረኝ ቤቱን ከሸጥኩለት ነው የሚሰጠኝ አለበለዛ ብሩ ሊሰጠኝ ዝግጁ አይደለም ምናምን ይላታል ማለት ነው። አቤት ፈጣሪ ምን አደረኩህ ብላ ደግሞ ተመልሳ ማማረር ትጀምራለች ማለት ነው። እማዬም ምንም ካሁኑ ወዲህ እንትን የለብሽም ልጄ፣ እኔ እኮ እስር ቤት መግባት አልፈልግም፣ ቤቴንም ማጣት ጎዳና ላይ መውደቅም አልፈልግም ትለዋለች ማለት ነው። በፍጹም ጎዳና ላይ ማትወርቂም እስር ቤትም አትገቢም፣ የግድ ይሄ ቤት ተሸጦ ገንዘቡ መከፈል አለበት፣ አለበለዛ ግን በጣም ችግር ላይ ነው የምትወርቂው ትላታለች ማለት ነው። ምን አይነት አንተ የተረገምክ ደግሞ አንተን አስቻለው ምን ትችልበታለህ? በቃ እያረገመችው እርግማን ያልሰደበችው ስድብ የለም ማለት ነው። እንደዚህ ስላት ማለት ነው። እንዴት ቤቱ ይሸጣል ብለህ ትላለህ? እንዴት እኔ ጎዳና ላይ ልውጣ እንዴ? እስር ቤት መግባት አትፈልግም፣ ቤቱን መሸጥ አትፈልግም ማለት ነው። በቃ የምታደርገው የምትጥለው የምታነሳው ነገር ነው የጠፋባት ማለት ነው። ወይዘሮ ወርቂቱ በስተ መጨረሻ እንግዲህ የምታደርገው ነገር ሲጠፋባት አስቻሉን ከእግር እስከነ ጫፍ ስድብድብ አድርጋ ነው የጣለችው ማለት ያልሰደበችው ያልተራገመችው እርግማን የለም ማለት ነው። አስቻሉ እንግዲህ ያው የእናቱን እርግማንና ስድብ የለመደ ስለሆነ ዝም ምን ያላት ማለት ነው። እንግዲህ እማዬ ለምንድን ነው ግን እንደዚህ የምትሳደቡ? ተይ ጥሩ ነገር ብናስብ ይሻላል። ምንም አማራጭ የለኝም። እኔን ረግመሽ እኔን ሰድበሽ ምን ታገኛለሽ እያላት ነበረ ማለት ነው። እሷ ግን ምን አይነት አንተ አስቻሉ ሳትሆን የሆነ በቃ ያልሰደበችው ጉድ የለም ማለት ነው። ከዛም በኋላ እንግዲህ በጣም በሱ የተነሳ በነገራችን ላይ አለም እንትና እንግዲህ ፀሐዬ በጣም ነው የጨነቃት ማለት ነው። ምክንያቱም እህትና እናትየዋ ይሄ ነገር ይገባቸዋል፣ ግን ደግሞ እሱ መጨነቅ የለበትም እያለች በጣም ስታስብለት ነበረ ማለት ነው። እንግዲህ ወደ ሳሎን ሄዳ ሶፋ ላይ ተቀምጣ ውሃ ተሰጠውና ግን እኮ እኔ በጣም ያሳዘነኝ ነገር እውነቴን ነው የምልክ ይሄንን ያደረጉት ግፍ እህትህና እናትህ ነበሩ። እነሱ ነበረ መቀጣት ያለባቸው። ግን ደግሞ አንተን እንደዚህ ሲጨንቅ ሳይ በጣም ነው የከፋኝ። አንተማ መጨነቅ የለብህም፣ ምክንያቱም አንተ ምንም ነገር ያደረግከው ነገር የለም ብላ ትለዋለች ማለት ነው። እንዴት ነው እኔ ከባብ ተወልጄ መርዝ አይነካኝም ማለት እኮ ይሄ ስህተት ነው። ምክንያቱም እነሱም ክፉ ናቸው፣ የእነሱ ክፋት ደግሞ እኔንም ይነካኛል። አስበሽዋል? በጣም ከባድ ነው። እና ይሄ ተወልጄ ያደግኩበት ቤት ከልጅነቴ ጀምሮ በጣም ስቦርቅበት ያደግኩበት ቤት በእነሱ ጣጣ የተነሳ ይሄንን ቤት ልሸጥብኝ ነው እያለ በጣም ውስጡ እያዘነ ነበረ። ግን ፀሐዬ በጣም እያጽናናችሁ ነበረ። አይዞን ነገሮች ሁላ ይስተካከላሉ። ግን እኮ እናትህ በጣም ብልጥ ናቸው። የሚወጡትበት ቦታ የሚወጡት ነገር አያጡም። በእነሱ በጣም መወጣት ይችሉበታሉ ምናምን ትለዋለች ማለት ነው። አይ አሁንም ማየ ምንም ነገር ማድረግ አትችልም፣ ምክንያቱም ምንም የምታደርገው ነገር የለም፣ ነገሮች ሁላ አልቆላታል፣ ምንም ማድረግ አትችልም ምናምን ትለዋለች ይላታል ማለት ነው።
ለማንኛውም አንተ እንድትጨነቅ አልፈልግም ምናምን ብላ ወደ ኩሽና ትገባለች ማለት ነው። ከዛም በኋላ እንግዲህ ወይዘሮ ወርቂቱ በንዴት ወዴት ነው ሄደችው? ብር ፍለጋና ብር ብደራ ነው ሄደችው። ቀጥታ ወዴት ነው ሄደችው? ወደ እማዬ ቤት፣ ወደ ወንድዬ ቤት ነው ሄደችው ማለት ነው። ወንድዬ ቤት ስትሄድ ማን የከፈተላት በሩን? እንግዲህ እማዬ ነች ማለት ነው። አንቺ አመዳም አንቺን ወይ ማርያምን፣ እኔ የሚገርመኝ ነገር የወይዘሮ ወርቂቱ አንደበት እኔ ስድቧ በስመ ስላሴ ና አንቺ አመዳብ አንቺ ነሽ እንዴ በሩን የምትከፍችልኝ ትላታለች ማለት ነው። እኔ ግቢ ሳልልሽ ለምንድን ነው የምትገቢው ትላታለች ማለት ነው። እንዳትገቢም ልትይኝ ፈለግሽ እንዲ አንቺ አመዳም ጥቁር ድንጋይ ትላታለች ማለት ነው። ለነገሩ ስደቢ፣ በደንቡ ተሳደቢ። አንቺ ካለ ስድብ ሌላ ነገር የሚያምርብሽ ነገር እኮ ምንም ነገር የለም ትላታለች ማለት ነው። ይቅርታ አመዳም እኮ ማለት ቆንጆ ማለት ነው። በጣም ያኔ ነገሮችንን እንደ መልካም ነገር አድርጋ ማለት ነው። ጥቁር ድንጋይ እኮ ማለት ደግሞ በጣም የሆነ አልማዝ ማለት ነው። እንደዚህ እያለቻ ታስረዳታለች ማለት ነው። በጣም ጥሩ ነገር ነው። እኔ እኮ ለምዶብኝ ነው። በቃ ጥሮችን ወደ መጥፎችን ወደ ጥሮች አንቺ መቀየር ትችያለሽ፣ ወይንም አለበለዛ እኔ ማስታወሻ መጻፍ አለብኝ። ምክንያቱም ማስተርጎሚያ የምሳደባቸው ስድብ ወደ መልካም ነገር እንደሚቀየሩ መነጋገሪያ መጻፍ አለብኝ ምናምን ትላለች ማለት ነው። ከዛም በኋላ እንግዲህ እማዬ ለችግር የለውም ተሳደቢ፣ ሲጀመር ስድብ የለመደ አንደበት ወይንም ደግሞ መልካም ነገር ተናገር ብሉት አይናገርም፣ የሚያምርብሽ ሲጀመር ስትሳደቢ ነው ምናምን ትላታለች ማለት ነው። እንግዲህ ከዛም በኋላ ምን መሰላችሁ እየተፈጠረው ቤተሰቦቼ፣ ብር አበድርኝ አንቺ ጥቁር ድንጋይ ትላታለች ማለት ነው። አንቺ አመዳም ብር አበድርኝ። ከኔ ከአመዳዋ ብር ልትበደር የመጣሽው? አሁድ ምንድነው የቸገረች ትላታለች። የችግርማ ችግር ተቸግሮብኛል። እንግዲህ ዓለም በቃኝ፣ ምድርና ሰማዩ ልትገለበጥብኝ ነው ትላለች ማለት ነው። እንዴት ነው ዓለሟ በቃች እያለች ነው እንዴ ምናምን ትላታለች ማለት ነው። እንግዲህ እማዬ አዎድ እኔ ምክንያቱም ይሄንን ብር ካላገኘው ለእኔ ዓለም በቃኝ ናች ምናምን ትላታለች ማለት ነው። ከዛም በኋላ እንግዲህ ምንድን ነው የምትፈልጊው? ብር እባክሽ ብር ካለሽ አበድሪኝ ትላታለች። ስንት ብር ነው ትላታለች። 3 ሚሊዮን 23 ሺህ ሚሊዮን ትላታለች ማለት ነው። 23 ሺህ ሚሊዮን ስም ነው ወይስ ብር ነው ትላታለች። ብር ስምማ ቢሆን ምን አክል አርፌ ነበረ ትላታለች ማለት ነው። እኔ 23 ሺህ ሚሊዮን የሚባለው በስም ነው እንጂ ማቀው ባይኔም በእጄም ቆጥሬው አላውቅም። ስለዛን እኔ ይሄን አክል ገንዘብ ምንም ነገር የለኝም ትላታለች ማለት ነው። እንግዲህ ግን ምን ሆነች ነው ምናምን በጣም ችግር ውስጥ ነኝ ያለሁት፣ ይሄ ገንዘብ ካልተገኘ በጣም ኃይለኛ ችግር ውስጥ ነው ያለሁት፣ ካለ ብትሰጪኝ በጣም ደስ ይለኛል ትላታለች ማለት ነው። እኔ ይሄን አክል ብር የለኝም ትላታለች። እንግዲህ ወደ ቤት ውስጥ ትገባለች ማለት ነው። ወደ ቤት ውስጥ ሲገባ እንግዲህ ከዛም በፊት እንግዲህ ምንድን ነው ጋሽ ጸጋዬ ስለ የወዲት ጉዲት እያወራ ነበረ በልጅነቷ እያለ ማለት ነው። እንግዲህ የልጅነቷን ወሬ አንድ የጓደኛዋን ባልነጥቃባት ጓደኛዋ የቃቃ ጨዋታ ስንጫወት ባሏን ነጥቃባት ስታገባት አግብታባት በመርዝ የጓደኛዋን ልትገላት ነበረ በጣም በሚያሳዝን ነገር ብሎ ለወንድዬ ይነግራታል ማለት ነው። እንግዲህ በጣም በሚያሳዝን ነገር ሚስትህ በጣም ጥሩ ሰው ነችም ይላታል። ያልነካካት ነገር የለም ማለት ነው። ጥሩ ሰዎች ነች፣ ጥሩ ሰው ናት ሲል በጣም ደስ ይላታል። ከዛን ደግሞ ክፉ ሰው ነች። በልጅነቷም በጣም ክፉ ነበረች። ከልጆች ጋር አትስማማም፣ ከልጆች ጋር በስነ ስርዓት አትጫወትም ይለው ነበረ ለወንድዬ ማለት ነው። ወንድዬ ጥሩ ነገር ሲናገረው ደስ ይሏል፣ መጥፎ ነገር ሲናገረው በጣም ድንግጥ እያለ ማለት ነው። በስተመጨረሻ ግን በጣም በሚያሳዝን እንግዲህ በመጀመሪያ ምንድን ያደረገው እዚህ ስልክ ውስጥ ያለው ቪዲዮ ለአንተ ባሳየክ በጣም የሚያሳዝን የሚስትክ ወንጀል ነው ብሎ ይለዋል ማለት ነው። ምን አይነት ወንጀል ነው የሰራችው የኔ ሚስት? እስቲ ወንጀሉን ስልኩን አምጣና ሊው ይለዋል ማለት ነው። አይ በቃ እሷ ደግሞ በቃ ያው ስለ የምትለውን ነገር ሰጥካለሁ አይደለ እንዲያርፈ ተቀመጥ ምናምን ትለዋለች ማለት ነው። ከዛም በኋላ እንግዲህ ጸጋዬ ይሄማ በልጅነታችን ሆነን የልደት የተነሳንበት ፎቶ ነው፣ እሱንና ቪዲዮ ላሳይህ እኮ ፈልጌ ነው። እሱን ነው እንዴ ምናምን ይላል ወንድዬ ደግሞ ማለት ነው። አሁን እሱ ነው ሌላ ነገር ምን አለ ብለህ ነው ብሎ ይለዋል ማለት ነው። እንግዲህ ወይዘሮን የወዲት ጉዲትን ጸጋዬ እንግዲህ እንደፈለጋት እንዳሻንጉሊት እየሰደባትም እያስደሰታትም በወንድዬ ፊት ማለት ነው። ግራ ግብት እስከሚላት ድረስ ማለትም በጣም እየተንቀጠቀጠች ነበረ።
በስተ መጨረሻ እንግዲህ ወይዘሮ ወርቂቱ ስትገባ ጸጋዬን ያገኘችው። ጸጋዬን ስታገኝ በጣም ነው የደነገጠችው። የደነገጠችው ነገር ደግሞ ለምንድን ነው ሲባል ምክንያቱም ሁሉን ነገር እየነገራቸው ነው የመሰላቸው፣ ቪዲዮን ያሳያቸው እሷን በእስር ቤት ምናምን ላይ አስሯት ምናምን የመሰላት ማለት ነው። ሄዳ እንግዲህ በጣም ይቅርታ በድያለሁ ወንድዬ፣ እማዬ በጣም እንግዲህ አሮጊቷን ማለት ነው በጣም ይቅርታ እያለቻት ትገኛለች ማለት ነው። እንግዲህ በጣም በሚያሳዝን ነገር የወዲት ጉዲት ታያት ብትል በአፏን ብትጠቅሳት ልሰማ አልቻለችም። በቀጣይ ቪዲዮ እስከመጣ ድረስ ቸር ቆዩልኝ።